ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶን ታዩታላችሁ። የማታውቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ካላችሁ አዎ፣ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ከሀገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ ወንዷ፣ አዎ ወንዳ ወንዷ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሰው 40 ሺህ ብር አስልክና 40 ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁት እራሱ አላቅም። በእውነት ማለት ኒጃ አቦ አንዳንድ ቁጥር ብዙ ሰዎች ሊያግዙት እንደሆነ ቼክ ታደርጋቸዋለች። ሜይቢ ምናልባት በአንድ ቁጥር አይደለ፣ አንድ ቁጥር ብዙ ሰው ነው የሚጽፈው። እኔ ማገዝ እፈልጋለሁ ብለው ሲጽፉ ነው ሞዴሬተሮች ያስገቧቸዋል። ከዛ እኔ ስልካቸውንና ስማቸውን ወስጄ ዋትሳፕ ላይ የሱን አካውንት ካለው አለው ከሌለ ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዛ በያላችሁበት የዓለም ዳርቻ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ስላላችሁ ከኩሽና መልስ መተናል ማለት ነውና አጀብ የሚያስብል ነገር ይዤ ነው የመጣሁት። ስለመጣሁ ልበል አጀብ የሚያስብል እሱም ስለማን ነው? እችንተና ዲጄሊ የምትባለዋን ታውቋታላችሁ? ሴቷ ማለት ነው። ሴቷ ያችሁ ወንዳ ወንድ የምትመስለዋ ማለት ነው። ጉድ እናንተ ሰው ግን እንደው የምነካው ሰው የምነካው በቃ እንዴ ያልሰራበትን ገንዘብ ለመብላት እንዴት እንደሚሯሯጥ እኔ ግራ ግብት ነው የሚለኝ። እና እሷ ደግሞ ከኢትዮጵያ የሆነ ልጅ አምታ ስራ አስቀጥራለሁ ምናምን ብላሉ 250 ሺህ ብሯን ብልት አድርጋሉ። ከዛ ከመጣ በኋላ ከሜዳ ጣል። እስኪ አስቡት እስኪ እናንተ ብትሆኑ እንዴት ማለት እንዴት ነው እናንተ የምታስቡት? የእውነት እኔ ግርም አለችኝ። ይቺ አሽቃባጭ ማለት ነው። ታዋቂ ሰዎች ሲመጡ የምትጋብዘው ምግብ የምታደርገው ምግብ እያያችሁ ነው አይደለም? በምስኪኖች ገንዘብ እና ከአቦ ቤት ሲወራ ሰምቼ ነው። ከአቦ ቤት ሲወራ እንደው አቦዬ እንደው እድሜሽ ይርዘምልን። አንቺ ከመጣሽ አንስቶ ስንት ጉድ እያየን ነው የምር። በፊት እኮ በጣም እኮ ተደብቆ ነበር እኮ ብዙ ነገር ተደብቆ ይኸው አቡ ከመጣች አንስቶ የማንሰማው ነገር የለም። በቃ እድሜ ይስጠን እንጂ በጣም ብዙ ነገር ነው የምንሰማው ማለት ነው። እንዳማላችኋለሁ በጣም ገርሞኝ ቲክቶክ ላይ ገባለሁ። የዚች ዲጄሊ የምትባለው ማለት ነው። በፊት ይሄ ዳኒ አፈቅራታለሁ ወይ ዳኒ እንኳን የሚቀርብ ከሌባ ማለት ነው። ስሙ አሁን እርክስ ባለ ዩቲዩብ የለ ምን የለ እንዳለ ጭንቅንቅ እና ቅመሞችዬ ማለት ነው በየሚዲያችሁ ለጥፉ። አዎ ቲክቶክ ላይ ያላችሁም እንዳለ ልጥፍ አድርጉትና ሌባ እያላችሁ ከዛም በኋላ ወታ መልስ ትስጥ። ምን አባቷ ነውና ነው የዚህ ምስኪን ልጅ ሲያሳዝን በጣም ነው የሚያሳዝነው። ጌታ ነው የምላችሁ። እና እሷ ዩቲዩብ ይከፍላታል። እኔ እኮ ግርም የሚሉኝ ይሄ ዩቲዩብ የሚከፍላቸው ብር ከየት እያደረጉት ነው? አስባችሁታል? በኢትዮጵያ ኑሮ 250 ሺህ ብር ቀላል አይደለም። 250 ሺህ ብር ብናርጋ ከበሌ በኋላ ልጁን አላቀልህም ራብ ሞትኩኝ ምን ሞትኩኝ ያለ ልጁ ራሱ። ወይኔ ሰው ግን እናንተ ማሰብ አቁማል። ለምን አትሰራም? ለምን ሰርታት በላም? እንደዛ እንደ ወንድ አንዴ ሱሪውን አንዴ ፀጉሯን የወንድ ስታይል እያደረገችስ ደግሞ እሷ ደግሞ ሌባ ሆና መጥት። እኛ እድሜ ይስጠን እንጂ ማንሰማው ነገር የለም እናንተ። ስለዚህ እቺ ልጅ ብር እንድትመልስ ሁላችሁም ቲክቶክም ያላችሁ ፌስቡክም ያላችሁ እቺ ታዋቂ ስለሆነ ሁሉም ስድብ ያርጋት። ሌባ ሁላ እያላችሁ ልቀቁ። እንደዚህ የልጁን ብር ትስጠው። የትም አምታየትም ደህና ብር ታገኛለች። ይቺ አሽቃባጭ ማለት ነው። ታዋቂ ዩቲዩበሮች ሲመጡ የምትጋብዝ እሷ ናት። ሆቴል የምትከራይ እሷ ናት። ስለዚህ ሰርቃ ያገኘችውን ብር ነው የምትጋብዘው። እኔ ለምን እንደማይሰሩ የግራ ግብት ይለኛል። እኔ ሰው ገንዘብ እንዴት እንደሚወዱ ፈጣሪ ትዕግስት ውስጠኝ። እናንተ ሰው ገንዘብ እኮ አይጠቅምም እኮ እውነቴን ነው የምላችሁ። ምንም ሰርታችሁ ያላመጣችሁት ገንዘብ
በረከት የሚባል ነገር የለው በረከት። ስለዚህ የሰው ገንዘብ የምትመኙ ሰዎች ይቅርባችሁ። እውነቴን ነው የምላችሁ ይቅርባችሁ። ምንም አይጠቅማችሁ። ምንም በጭራሽ ዝም ብላችሁ ነው የምትደክሙት እንጂ የሰው ገንዘብ ለማንም እንኳን የሰው ገንዘብ ይቅርና ላባችን ራሷ አልጠቀመንም እንዴ። እኔ ገርሞኝ አጃይብ ብዬ ልሞት እንዴ። ሰው በቃ በስርቆት ተሰማርቷል። እና ቤተሰብ የእውነትን ቤተሰብ እንደዚህ ሰው የምታመጡ ሰዎች እርግጠኛ እንትን በሉ፣ ጥንቃቄ አድርጉ። ጌታን ተጠንቀቁ። ቤተሰብ እንደዚህ ሰው የምታመጡ ሰው ተጠንቀቁ። ይሄን ነው የምላችሁ። በጣም በቃ ሌቦች በዝተዋል። ሌቦች በቃ ተሰማርተዋል በየቦታው። እንዴ ምን ሆናቸው ነው በዚህ ልክ? ስለዚህ ውድ ቤተሰቦቼ ጥንቃቄ አድርጉ። እውነቴን ነው የምላችሁ። እንደዚህ በህገ ወጥ ደላላ የምታመጡ ሰዎች ምናምን ጥንቃቄ ልታደርጉ ይገባችኋል። ምክንያቱም እንደዚህ እኛ እየለፋን የገንዘባችን አልባሌ ቦታ ላይ ወደቀ ማለት እኮ አስባችሁታል? እኔ በጣም ነው ያዘንኩት። ማወራው ራሱ ነው ግራ ግብት ያለኝ ማለት ነው። ግራ ግብት እንደው አፈር ትብላ አይባረክላት የሰው ገንዘብ። ጌታን ነው የምላችሁ። የሰው ገንዘብ የሚበላ ሰው እሷን ብቻ ሳይሆን ሌሎችም አይባረክላቸው። እኔ ስራ እያለ ለምን አንገታቸውን ደፍተው እንደማይሰሩ አላውቅም። እሷ እዛ እያለች የምስኪኑን ተበድሮ ደግሞ እኮ አሉ ተበድሮ እኮ ነው የከፈላት። እናንተ አስባችሁታል? ኢትዮጵያ እኮ የሚመጡት እኮ ብዙዎች እየተበደሩ ይመጣሉ። እዚህ ዱባይ ስትመጡ ስራ እናሰራችኋለን፣ ስራ እናስይዛችኋለን ይላሉ። ብራቸውን ክታርገው ከበሉ በኋላ ወፍ የለም። ለምን ሜዳ ላይ አይጥሏቸው? ምን አገባቸው? ምንም አይመለከታቸው። ምክንያቱም እሱ ብር ነው የሚፈልጉት። እነዚህ ቆሻሻዎች ማለት ነው። ቆሻሻ የሰው ቆሻሻዎች የምር እኔ በጣም ተናድጄ ማለት ነው። ጊዜ የሚባል ራሱ አጥቼ ይኸው በኩሽና ልብስ ዝም ብዬ ከኩሽና ፀጉሬንም ሳላበጥር ምናምን ፊቴንም ሳልታጠብ ምናምን ዝም ብዬ ቪዲዮ መስራት ጀመርኩኝ። የምር በጣም ተናድጄ እንዴት? ምክንያቱም እቺ ዲጄል የምትባለውን እኔ አውቃታለሁ ድሮ ጀምሮ ስለማውቅ፣ እሷ ደግሞ ሰው አምጥታ ሆና ደግሞ ጭራሹኑ ደግሞ ሰው እንትን አለች። አስባችሁታል? ማምጣቱ እኮ ብታመጣ ችግር የለውም። ግን ስራ የሌለውን ምን አባቷ ነው አመጣ ልጁን የምታንከላተው? የድሃስ ቤተሰብ እያመጡ የሆነ በጣም አዝናለሁ። አንዳንዴ እኔ ግርም ይለኛል እነዚህ ዩቲዩበሮችም ሆነ ደላላዎችም ሆነ በቃ የሰው ገንዘብ ምንም በቃ በተለይ ይሄ ዩቲዩብ ምናምን ደህና ሲከፍላቸው ብር ከጠረረባቸው የሚያደርጉትን ራሱ አያውቁም። ለምን ሲወል አይሆንም? ሲወላቸው ይግባል። እና ውድ ቤተሰቦች እኔ በጣም ነው ያዘንኩት፣ በጣም ከምነግራችሁ በላይ። ስለዚህ ተጠንቀቁ ከዚች ከሌባ ማለት ነው። እንደዚሁም ደግሞ ሌላ ሰው ከምታመጡ ሰዎች ካላችሁ ተጠንቀቁ ባካችሁ። ደላላ ማን እንደሆነ ተጠንቀቁ። ዝም ብላችሁ እያመጣችሁ ሰው አታሰቃዩ። እውነቴን ነው የምላችሁ፣ ሰው አታሰቃዩ። ዝም ብላችሁ የማይሆን ሰው እያመጣችሁ። ስለዚህ ያለው ነገር ይሄ ነው። ግን ሁላችሁም በየፔጃችሁ ሌባ ማለት አለባችሁ። ይሄ ግድ ነው። ሌባ በሏት። ለምን ከዛ ሁሉም ሰው ይስማላት ጉዷን ማለት ነው። ይሄ ዳኒ ራሱ ይስማላት ከዚህ ከሌባ ደግሞ ማለት ነው። ፍቅር የያዘኝ እያለ እሱ ራሱ ተነቅሻታለሁ ምናምን እያለ ንቅሳቱ ራሱ ማውለቅ አለበት ደግሞ ለዚች ለሌባ ደግሞ። እና ይሄን እላችኋለሁ ማሮች ፍቅሮች። በተረፈ ቤት እኛ እንደዚህ ይሁን እኛ እንደዚህ እየተቃጠለን እጃችን ራሱ አያችሁት? እጃችን እንደዚህ የሆነ እያመጣን ብር እነሱ ይቀልዳሉ በእኛ ብር ላይ ያስባችሁታል? ይሄን ይሄ ልጅ በስመ አብ ታያችሁት? የኔ እጅም እንደሚመስል ክሮሮክ እዛ ደግሞ ምግብ ስሰራ ደግሞ እያቃጠለኝ ተቃጥዬ ማለት ነው። አያችሁት? ለምጥ ብሎ ይሁን ፎረን አቃጥሎኝ ነው ፍጣይር ስሰራ። ይሄን የአረብ ሀገር ሰርች ይሄ ደግሞ ማለት ነው። ይሄም እንደዛው ፎረን እያቃጠለኝ አያችሁት? ከዛ ይሄ ደግሞ የጠቆረው ማለት ነው ክሎሮክ ስልክ ነው የሚመስል እጅ በነገራችን ላይ እጅ አቤት ሸቃሊት ፈርዶብሻል ማለት ነው። ፊቴ ራሱ እንደሚመስል ፊቴ ደግሞ ዘይት ፀጉሬ ደግሞ ሄዷል እና ይሄን ይመስል ማለት ነው። ወሬ አብላበዛባችሁ። ስለዚህ የሌባዋ ዲጄሊ ነገር በዚህ ተጠናቀቀ ማለት ነው። በተረፈ ሁላችሁንም እንግዲህ ወሬ አላብዛባችሁ፣ ተጠንቀቁ ማለት ነው ከዚች ከሌባዋ። ስለዚህ ሰላማችሁ ብዙ ትረፍርፍ ይበልልኝ ማሮች ፍቅሮች። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን፣ ዘረኝነት፣ ሁሉም ነገር በቃ ይበለን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትረፍርፍ ይበልልኝ ማለት ነው። ወይ ነጠላ ቋጫለሁ ብዬ እንኳን ልቋጨው አገቢ አድርጌ ማለት ነው ቋጫዋለሁ ብዬ ወፍ የለም እንኳን ሊቋጭ እድሜ ለዩቲዩብ እና ለቲክቶክ እንጂ የምንነጠላ መግማማት እና ሰላማችሁ ይብዛልኝ። በሌላ ጊዜ እስከምንገናኝ ፈጣሪ ኢትዮጵያን ሰላም
ጦርነት በስደት ያለነውንም ሀገራችን ያውቃል። ሰላማችሁ ይብዛ።